ሰላም አለይኩም ወራህመቱላሂ ወበረካቱ። ዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ። እንግዲህ ሀባይቦችዬ ወደ ለሚ ጉዞ ነበረኝና ትንሽ ቀን ጨባ አድርጌላችኋለሁ። መናኸሪያ ላይ የመኪና እጥረት ችግር መኖሩን ማለት ነው። በጣም ከቤቴ ባልወጣሁ የሚያስብል ነው ማለት ነው። መኪና ሲመጣ ያለ ሩጫ ጉዲዩ እንግዲህ አያችሁ እንግዲህ ለሚ እየተባለ ነው ማለት ነው። እንግዲህ ለሚ መኪና ጠፍቶ በጣም ተቸግረናል። ማክሰኞ ለታ ነበረና ጎረንጅ ነው ጎረንጅ 3 መኪና 4 መኪና እየሄደ ያለው ለገበያ ጎረንጅ ነበረ በሰዓት እና ሀባይቦችዬ እንግዲህ የመኪና ግፊ ይሄንን ይመስላል። አላህ ደግሞ የተሻለ ኑሮና የተሻለ ነገር ያድርግልን ማለት ነው። ለሀገራችን በጣም ከባድ ነገሮች ናቸው ማለት ነው። እንደዚህ ሆኖ ተሻምቶ ሰው መኪና የማግኘት ማለት በጣም ይከብዳል ማለት ነው። አስቸጋሪ ነው። መኪኖች ስላነሱ ነው የሚባለው። ውስጡ ደግሞ ከወንበር 45 ሰው ነው የሚይዘው። ከወንበር በላይ ነው የሚያስተናግደው ህዝቡ ማለት ነው። ምክንያቱም አይቀመጥ መኪና አያገኝም። አሳልፎ ደግሞ ያው መቀመጥ ሲሆንበት ያለው አማራጭ እንደዛው ተጨናንቆ የመሄድ እድል ነው ያለን ማለት ነው። ሁላችንም ብንሆን እንግዲህ ሀገራችንን አላህ የተሻለ ነገር ይክፈትልን ማለት ነው። እስከዚህ ደረጃ ድረስ ነው ሀባይቦችዬ። አሁን ደግሞ ሀለልቱ ደርሰናል ማለት ነው። ከወግዲ ሀለልቱ ደርሰናል። ሀለልቱ ደግሞ መቆሚያው ስንደርስ ሰው እየወረደ ነው። እዚች አንዲት በጣም የምታምር ሄልዋ የሆነች ቪላ ነበረችና እሷን ቀረጽ አርጌላችኋለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ሁላችሁም ደግሞ አካባቢያችንን አሳይን የምትሉ ልጆችም አላችሁ። የት አካባቢ ናችሁ ደግሞ አልገለጻችሁም ማለት ነው። ለምሳሌ በዚህ ቦታ ቀርጭልን ተብሎም ይነገራል። እንደኔ ሀሳብ ማለት ነው። ዝም ብሎ አካባቢያችንንም ቀርጭልን ብትሉ ማን ብዬ ይቀረጻል? እንግዲህ ይሄንን ይመስላል ማለት ነው ሀባይቦችዬ። መኪናው እየሄደ ደግሞ የቀረጽኩትን ጎብኘት ታርጓት። ሀለልቱ እንግዲህ የአትክልት ሀገር ናት። ወንዝ ስለሆነች ማለት ነው። ትንሽም አትክልቶች ቀርጬላችኋለሁ። በጣም ያምራል ማለት ነው። አሁን ላይ የጭቃ ቤትና የቪላ ቤት ሲነጻጸር ዋጋው ያን ያህል ልዩነት ስለሌለው ሁሉም ሰው ቪላ ቤት መስራት ጀምሯል ማለት ነው። ሀለልቱ ላይ ራሱ ብዙ ቤቶች ቪላ የተሰሩ አሉ። ከዚህም ከቤቷ በስተጀርባ የተሰራለ ማለት ነው። እላይ ደግሞ መስመር ሄድ ብሎ 2-3 ቪላዎች አሉ ማለት ነው። ሀባይቦችዬ ይሄንን ይመስላል። እስከ ትምህርት ቤቱ ድረስ ያለውን አካባቢውን ጎብኙ እላችኋለሁኝ። ጋብዣችኋለሁ። በጥሞና ተከታተሉ እንዳታቋርጡ። በጣም ደስ ይላል። ሀገራችን አቧሪያም ብትሆን ያስደስታል ማለት ነው። ከና አቧሪያዋ ኑር የለን በሉ ማለት ነው። እሺ ሀባይቦችዬ እንግዲህ ይሄንን ይመስላል ማለት ነው። ወደፊት ለፊት ላይ ደግሞ የምታገኙት የጂፕሳም ቻክ ሲሰራ ነው። ቻክ ማለት መጨረሻው ፓርት ሲለሰለስ ነው የምታዩት ማለት ነው። ያንን ደግሞ እስከ መጨረሻው ድረስ ተከታተሉት። ጋብዣችኋለሁ። ግብዣዬን እንደምትቀበሉትም ምንም ጥርጥር የለኝም ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል ማለት ነው። አያችሁት? ይሄ የትምህርት ቤቱ ችግኝ የተከለለ ነው። አርሶ አደሮች ደግሞ ተደራጅተው እያለሙት ነው ማለት ነው የሚገኙት በውስጡ። ምክንያቱም ፍላጎት ያለው ሁሉም ሰው መሳተፍም መካተትም ይችላል። ውሃ ገብ ቦታ ላይ ስለሆነች ማለት ነው። በሲፎን በመሳቢያ ስለሚሄድ በጄኔሬተር እስከዚህ ደረጃ ድረስ ያለሙታል ማለት ነው። በጣም ጥሩ ውጤትና ጥቅም እያገኙበት ነው እላችኋለሁ ሀባይቦችዬ። እዚህ ላይ ስንመጣ ደግሞ ቻክ ያልኳችሁ ነው። አያችሁት? ቤት መጨረሻ ላይ ጅብሳም ተሰርቶ የምትወጣው ቅርጾች እንደገና ተፈቅፍቆ ነው። ትንሽ ጅብሳም ነካ እያደረጉ በአዲስ ይበጠብጡና እዚህ ሳህኑ ላይ እንደምታዩት ይለሰለሳል ማለት ነው። ይሄንን ይመስላል እንግዲህ ሀባይቦችዬ። እስከ መጨረሻው ፓርቲ ድረስ ተከታተሉት። ጅብሳም ማሰራት ለምትፈልጉ ስልክ ቁጥር ስጪኝ በሉኝ። የባለሙያዎችን ስልክ ቁጥር ሰጣችኋለሁኝ። ከቤተሰቦቼ ጋር አገናኝልን ለምትሉም እንደዛው አገናኝላችኋለሁ ማለት ነው። በእኔ በኩል ፍቃደኛ ነኝ። ኢንሻአላህ የሚያስፈልጋችሁን ነገር ወደ ኋላ አልልም።
ይሄንን ይመስላል ማለት ነው። አይታችሁም ካላወቃችሁ እስከዚህ ደረጃ ድረስ ዲዛይኗ ስትወጣ በጣም የሚያምርበትን ጠርዞቹን እንደገና ደግሞ ፍሬሞች የሚሰሩ አሉ። ከነ ፍሬሞቹ ተከታተሉ። በሌላ ቪዲዮ እስከምንገናኝ ድረስ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ ማለት ነው። በእኔ በኩል ጨርሻለሁ። እናንተ ያላችሁን አስተያየት